መጽሐፈ ምሳሌ ምዕራፍ 4 ከጥበብ የሚገኝ ጥቅም። ልጆች ሆይ የአባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ስጦታን እሰጣችኋለሁና ሕጌን አትተዉ። እኔም አባቴን የምሰማ ልጅ ነበርሁና በእናቴም ፊት እወደድ ነበር። ያስተምሩኝም ነበር፣ እንዲህም ይሉኝ ነበር፣ ቃላችን በልብህ ይኑር፣ ትእዛዞቻችንንም ጠብቅ፣ አትርሳቸውም። የአፌንም ቃል ቸል አትበል፣ አትተዋት፣ ትደግፍህማለች፣ ውደዳት፣ ትጠብቅህማለች። ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብትህም ሁሉ ማስተዋልን አትርፍ። ጠብቃት፣ እርሷም ከፍ ከፍ ታደርግሃለች፣ አክብራት፣ እርሷም ታቅፍሃለች። ለራስህ የሞገስ አክሊልን ሰጣሃለች፣ በደስታ አክሊልም ትጠብቅሃለች። ልጄ ሆይ ስማ፣ ንግግሬንም ተቀበል። የሕይወትህም ዓመታት ይበዙልሃል፣ የሕይወት መንገድ ይበዛ ዘንድ የጥበብን መንገዶች አስተምርሃለሁና በቀናች ጎዳና መራሁህ። ብትሄድ ፈለግህ አይጠፋም፣ በሮጥህም ጊዜ አትሰናከልም። ምክሬን ያዝ አትተውም፣ ለራስ ጠብቃት፣ እርሷ ሕይወት ናትና። በክፉዎች መንገድ አትሂድ፣ በክፉ ሰዎችም ጎዳና አትቅና። በተጓዙበትም ቦታ አትሂድ፣ ከእነርሱ ፈቀቅ በል ተመለስም። ክፉ ካላደረጉ አይተኙምና ከዓይናቸው እንቅልፋቸው ይወገዳል አይተኙምም። የኃጢአት መብልን ይበላሉ፣ በግፍ የወይን ጠጅም ይሰክራሉ። የጻድቃን መንገዶች ግን እንደ ብርሃን ይበራሉ፣ ሙሉ ቀን እስኪሆንም ድረስ እየጨመሩ ይበራሉ። የኃጥአን መንገዶች ግን ጨለማ ናቸው፣ እንዴት እንደሚሰናከሉም አያውቁም። ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ወደ ቃሌ አዘንብል። ምንጮችህ እንዳይደርቁ በልብህ ጠብቃቸው፣ ለሚያገኟቸው ሕይወት ለሥጋቸውም ሁሉ ፈውስ ናቸውና። ልብህን አጥብቀህ ጠብቅ፣ የሕይወት መገኛ ከእርሱ ነውና። ክፉ አፍን ካንተ አርቅ፣ ሐሰተኞች ከንፈሮችንም ካንተ አስወግድ። ዓይኖችህም አቅንተው ይዩ፣ ሽፋሽፍቶችህም ወደ እውነት ይመልከቱ። ለእግርህ ቀና መሄጃ ሥራ፣ መንገዶችህንም አቅና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከመጥፎ መንገድ መልስ። እግዚአብሔር የቀኝ መንገዶችን ያውቃልና የግራ መንገዶች ግን ጠማማዎች ናቸው። እርሱም መሄጃህን የቀና ያደርጋል፣ አካሄድህንም በሰላም ያሳምራል።